ቦስተን መድኃኔዓለም በ9 ይመረቃል። በ9 እኔም እዛው እጠመቃለሁ። ቤተክርስቲያኑም ይመረቃል፣ እኔም እጠመቃለሁ። ለመጀመሪያ ጊዜ ቅዳሜ ዕለት ነጠላ ለብሼ የተሰማኝን ክብር ልነግራችሁ አልችልም። እንዴት ደስ እንዳለኝ እና አሁን ያው ቅዳሜ ደግሞ አርብ ደግሞ ሄዳለሁ። ኔክስት ዊክ አርብ ሄዳለሁ። ቅዳሜ ነው ጥምቀቴ። አምኜ በደንብ ተከታትዬ አዳምጫችሁ አንብቤ አገላብጬ የጆባው የለ ምስት ቁርአኑ የለ የጴንጤው የለ የኦርቶዶክስ መጽሐፍ ቅዱሶችን አንብቤ ነው አምኜ ነው የመጣሁት። የሚያነቃንቀኝ ምንም ነገር የለም ከእንግዲህ። እኔን አይቶ የሚመጣ ብዙ ሰው ሊኖር ይችላል፣ ቤተሰቦቼ ስፔሻሊ እና ሁሌ ነው የምከታተላችሁ። ራይልም ኤፌሶንም ቲጂ ቤትም ገባለሁ። ዩቲዩብ ሁሉ ጊዜ በስራዬን ማሳልፈው እናንተን እያዳመጥኩኝ ነው። ሁላችሁንም ነው የማውቃችሁ። ያው ቢዚ ስለሆናችሁ ስለማታዩ መስፍኔ ግን አፈፍ አደረገኝ አስገባኝና ክብር ይስገባል። እግዚአብሔር ይስጥልኝ፣ አመሰግናለሁ። እንድተነፍስ አድርገኛል። ያው ከኔ ብዙ ሰው እንዲማር ነው። ስፔሻሊ ጓደኞቼ አሉ። በአሁኑ ሰዓት ኤፍቲ ፌስቡክ ላይ ነቃኝ፣ ብዙ ሰው አይቶታል እና እኔም ለቅቄዋለሁ ቲክቶክ ላይ ብዙ ሰው አይቶታል። ደስ ያለው ሰው በብዛት እየጻፈልኝ ነው። ሌላ ጊዜ ደግሞ በደንብ ሲገባኝ ደግሞ ከጎናችሁ ሆኜ ማሳልፈው ከእንግዲህ በኋላ በዚህ በቲክቶክ በመንፈሳዊ ነገር ብቻ ሊሆን ይችላል። ወደፊት እግዚአብሔር ካለ እሱ ብቻ ይርዳን። አመሰግናለሁ። ስላወቅኳችሁ ግን በጣም ደስተኛ ነኝ። እንዴት አደራችሁ ነበር? ይቅርታ። እንዴት አረፈዳችሁ? እንዴት ዋላችሁ? ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። ቤቲሻይ፣ እዝነተ፣ ሚሚ፣ ዳኒ፣ ጆ እንግዲህ በአሜሪካ ስላንግ ነው መጣ ዳኒ ጆ ዋትስአፕ እያልኩ እንግዲህ በኋላ እናወራለን። እናንተ እንደ ወንድም እነ ራሄል ዛጎል ሁላችሁንም ሰላም ብያለሁ። የሚገርመው ነገር በጠዋት ተነስቼ ገና እርሊ ነው፣ በጣም ለጠዋት ነው፣ ገና እየነጋ ነው እና የሆነ ሚቲንግ ነበር። እሱን ጨርሼ በቃ እስቲ ልተኛ ትንሽ ብዬ ከዛ ግን ውስጤ እስቲ ቆይ ብዬ ስገባ ሁሌ ያጋጥመኛል። የሚገርመው ነገር ወይ የሆነ ሰው ከእስልምና ወደ ኦርቶዶክስ ይመጣል ወይ ከፕሮቴስታንት ወደ ኦርቶዶክስ ይመጣል እና ብዙ ጊዜ ያጋጥመኛል እና በቃ እግዚአብሔር አይ ቲንክ የልቤን መሻትም ስለሚፈልግ ይመስለኝ እንደዚህ ነገሮችን ቶሎ ያጋጥመኛል እና ዛሬ ደግሞ የዳኒን ደግሞ ሰማሁ እና በጣም ትልቅ ነገር ነው። እግዚአብሔር ይመስገን። እኔ አጭር ነገር ነው ለዳኒ ያለኝ መስፍኔ። እሱ ምንድን ነው ዳኒ እንግዲህ የምንሰጥህ መኪና የለንም፣ የምንሰጥህ ቤት የለንም፣ የምንሰጥህ ምንም ነገር የለንም። ልንሰጥ የምንችለው አንድ ነገር ነው። ሁለት ነገር እንሰጣለን አክቹዋሊ። አንደኛው የምንሰጥህ መስቀል ነው። ቤተክርስቲያን መስቀል ታስርልሃለች። መስቀል አስራ በል እንግዲህ መስቀሉን ተሸክመህ ተከተል ትባላለህ። መስቀሉን ተሸክመህ ራስን ክደህ ተዘጋጅ ተከተል። ደግሞ ገድልህን ያንተን ገድል ደግሞ ለመፈጸም ልክ ጳውሎስ እንዳለው ነው። በሩጫ ሜዳ ላይ በሽቅድድም ስፍራ የሚሮጡ የሚወዳደሩ ብዙሃን አሉ፣ ግን ያሸነፈው አክሊል እንደሚሸለም ሁሉ እኛም እለት በዚህ ሩጫ ውስጥ ነን፣ እንትጋ እያለ ይናገራልና የራሳችንን ገድል መፈጸም አለብን እና ያን ደግሞ ገድል እንድትፈጽም ከስጋና ከደም ጋር ከኃጢአት ጋር ከዲያብሎስ ጋር ከጨለማው ስራ ጋር ይህን ሁሉ ስትጋደል መስቀል ያስፈልጋል እና መስቀል እንሰጣለን። በጣም ትልቁ ስጦታችን የመጨረሻው ስጦታችን መስቀሉ ነው። ከዛ በኋላ ልንሰጥ የምንችለው ነገር ምን መሰለህ? በቃ ቃለ እግዚአብሔር ነው። ትምህርት፣ የአባቶችን ትምህርት እንሰጣለን። ሚስጢራቱን ቤተክርስቲያን ትሰጣለች። ቅዱስ ቁርባኑን ጥምቀቱን ትፈጽምላለች። እኛ ግን እንደ ክርስቲያን ግን ጠቅላላ በቃ መስቀል ይዘን ከአንተ ጋር የምንከተልን። ቀጥሎ ደግሞ እንዳልኩ የቤተክርስቲያኗን ትምህርት የአባቶችን ትምህርት ነው የምንሰጥ። ሌላ ምንም የምንሰጥ ነገር የለም። ምንም የለንም። እንደምታይ እንዳሆሽ ነን እና በድህነታችን ግን ደግሞ የምንመካነን እና ስለዚህ በጣም ደስ ብሎናል ስላንተ። ደግሞ እግዚአብሔር የልብህን ሀሳብ ይፈጽምልህ፣ ሙሉ ያርግልህ።
በእለቱ ደርሰ ደግሞ ሚስጥራትን ፈጽመ ሰማይ ሙሽራ የምትሆንበትን ደግሞ እግዚአብሔር ዘመንና ጊዜ ያዘጋጅልህ። ሰማይ ሙሽራ ከመሆን በላይ ሙሽርነት የለም። አግብተ ወልደ ሊሆን ይችላል። ይሄ ሙሽርነት ወይ በቬሎ ምናምን በጣም የሚገርም ድግስ ደግስ ሊሆን ይችላል። ይሄ የዚህ ሙሽርነት ድግስ ግን ይለያል። የሚደገስልህ የክርስቶስ እውነተኛ ክቡር ስጋ ነው፣ እውነተኛ ክቡር ደም ነው። የሚታረደው ፍሪዳ ክርስቶስ ኢየሱስ ይባላል። በእለቱ የሚገኙት መላእክት ናቸው። ተጋባዥ እንግዶች መላእክት፣ ቅዱሳን፣ ሰማያውያን፣ ትጉሃን፣ ማህበረ መላእክት፣ ማህበረ ቅዱሳን፣ ማህበረ ሰማዕታት፣ ማህበረ መላእክት ይገኛሉ። እመቤታችን ትገኛለች እና ይሄ ድግስ ይለያል። ይሄ ድግስ ሰማያዊ ነው። ይሄ ድግስ ምድራዊ አይደለም። ይሄ ድግስ ሰማይና ምድር በአንድ ላይ ሆኖ የሚያከብሩት ነው። የሚገርመው ነገር ሰማይና ምድር ተጋጥመው እልልታን እያሰሙ ዝማሬን እያሰሙ እግዚአብሔርን የሚያወድሱበት ነው። የሆነ ግሩፕ ብቻ አይደለም የሚያመሰግነው፣ ሰማይ ምድርም ነው የሚያመሰግኑት። ይሄን ክብር ደግሞ ማግኘት ትልቅ 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 ጸጋ ነው። ይህን ክብር እየደጋገምን ራሱ ብናገኘው ምን ያህል በታደልን። እናንተ ደግሞ ምን ያህል እድለኛ ናችሁ። ስለዚህ ስለ አንተ እግዚአብሔር ይመስገን። እግዚአብሔር ደግሞ በሩጫ ያስፈጽምህ፣ ታላቁ ክብር ያብቃ። እኛም ደግሞ ከቻልኩኝ እኔ በውስተን ከሆነ ጥምቀት የሚፈጸመው መምጣት የምችልበት ነገሮች ካመቻቸው ብቅ እላለሁ። እንዲያው ከቻልኩኝ እንዲያው ቀድሼ እንድትቆርብ ማድረጋ እኔ ራሴ አቆርባለሁ። ያው ካህናቱ ከአባቶቻችን ስጋውን ትቀበላለህ፣ ከኔ ደግሞ ክቡር ደሙን ትቀበላለህ ማለት ነው እና እኔው ራሴ ቀድሼ ይሄን ሙሽርነትን ሚዜ ሆናለሁ ማለት ነው እና እግዚአብሔር ይፍቀድ። ነገሮች ከተመቻቸልኝ ብቅ እላለሁ። ካልሆነም ግን ደግሞ በዙሪያ ያሉ ድንቅ መላእክት፣ ድንቅ ጻድቃን፣ ሰማዕታት በእለቱ ስለሚገኙ አንድ ምስኪን ያሬድ ባይገኝ ምንም አይጎልብህም እና እግዚአብሔር ለዛ ክብር ያብቃ ዳንዬ። በተረፈ ያው ቤተሰብ አግኝተሃል። ሁሌም እንድናገረው ኢች አዘር ፎሬቨር ኢች አዘር ቱጌዘር ነን። እንግዲህ ከዚህ በኋላ የዛን ሰው የእንግሊዘኛ ነው የምጠቀመው እና ኢች አዘር ፎሬቨር ነን እልሃለሁ። ወንድም አለም ስልክን አስቀምጥልኝ፣ እደውልልሃለሁ፣ እንማከራለን። እንደ ወንድም የወንድም ሀሳቦች፣ እንደ ወንድ ደግሞ የወንድ ሀሳቦችን፣ እንደ ቤተክርስቲያን ደግሞ መንፈሳዊታችንን ደግሞ እንዳረጋለን። እሺ እሺ። እግዚአብሔር ለዛ ክብር ያብቃ። ወንድም አለም ደስ ብሎኛል ስላለ በጣም ደስ ብሎኛል። ቴንኪው በጣም ደስ ይለኛል ብትገኝማ። በስመ አብ ኖቬምበር 9 ነው የሚቀጥለው ቅዳሜ ነው። ከተመቸ የት ነው የምትኖረው? ከተማ ሲያሪ ከተማውን በውስጥ ልክልሃለሁ። ኦኬ እሺ፣ ስልኬን ልክልሃለሁ። በቃ ጥሩ። እሺ እሺ ወንድሜ እሺ። መስፍኔ አንተን ልመርቅ። በጣም በእውነት እኔ ዛቱ አንዴ ሚዩት አድርጋ አዳምጠኝ መስፍኔ፣ ሚዩት አድርገህ እኔ መስፍኔ ባይዘወይ ትጋት ይገርመኛል። በጣም ትጉ ሰው ነህ። ምንም አይመስልም። 5 ሰው ኖረ 10 ሰው ኖረ ሞቀ አልሞቀ ሰው ተደረደረ አልተደረደረ ጉዳይ አይደለም። ጉዳይ የቤተክርስቲያን እውነት መግለጥ፣ ሰዎችን ወደ እውነት መጥራት ነው እና ከፊትህ ቅንነት ይታያል። እውነቱን ለመናገር ምንም ተንኮል ሸር የሌለው ንጹህ የሆነ የወንድም ፍቅር፣ የቤተክርስቲያንን ፍቅር በአንተ ውስጥ ያለው እኔ እና እግዚአብሔር ፍጻሜን ያሳምር። ውጊያ ይበዛብሃል አውቃለሁ እና በራስህ ደግሞ መካት ተመክተህ በመታበይ ደግሞ እንትን ውስጥ ገብተህ እንዳትወርቅ የትህትና አምላክ የሆነው ራሱ ኢየሱስ ክርስቶስ ያን ትህትና ከልብህ በደንብ ያትምብህ። በዚህ በአገልግሎት በርታ። ስራ እየሰራህ በጋሚ እንደዚህ ወንድሞች እህቶችን ኦርቶዶክሳዊ ትምህርትን እየተናገርክ በጣም በጣም ከባድ ነው ይሄን ሁሉ ማድረግና እግዚአብሔር ዋጋን ይክፈል። ድካመ ቅዱሳን ያድርግልህ። የቅዱሳኑን ድካም የተቀበለ ያንተን ድካም ይቀበልህ። ልጆች ካሉ አላቅም እግዚአብሔር ልጆችን፣ ትዳርህን፣ ቤትህን ሁሉ በበረከት በነ ኤልሳ በረከት በነ ኤልያስ በረከት ይባርክልህ፣ ይጎብኝልህ። የአባቶቻችን ጸሎታቸው ካንተ ጋር ይሁን። እዚህ ዕብራውያን መልእክቱ ላይ ቅዱስ ጳውሎስ እንደ ደመና የከበቡን
ድንቅ ምስክሮች ይላቸዋል። እነዛን የክርስቶስ ምስክሮችን ሐዋርያትን በኋላም ደግሞ የሐዋርያትን ፈለግ ተከትለው ደግሞ የነ ተክለ ሃይማኖት፣ የነ ጊዮርጊስ፣ የነ አርሴማ ሌሎችም ድንቅ ድንቅ ቅዱሳን አባቶች እንደ ደመና ይከበቡናሉ እና እንደ ደመና ዙሪያ ይክበቡህ። ጸሎታቸው ተጠብቅህ፣ የመላእክት ጥበቃ ካንተ ጋር ይሁን። እስከ መጨረሻው በዚህ አገልግሎት ጽና። ከሚስጥራቱ ከቅዱስ ሥጋው ከክቡር ደሙ ዕለት ዕለት ደግሞ ከማዕዱ የምትበላ የምትጠጣ ያድርግህ። እግዚአብሔር ሕይወትን አገልግሎትን ሁሉ ይባርክልህ። ሁሌም ከፊት ፈገግታህ ሰላምህ አይጥፋብህ። ሁሌም የምናየው ደስታ ፊት ላይ የማየውን የደስታና ፈገግታ ሰላም አለና ለወንድሞች ያለ ፍቅር በጣም 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 በቃ የሚገርም ነው እና በቃ እግዚአብሔር ይህን ፊትክ ላይ ያለውን ደስታና ፍጹም የሆነ ሰላም ፍቅር ሁሌም እስከ መጨረሻው እስከ ሽበት እስከ እርጅና ኋላም ደግሞ ወደ አምላካችን እስክንሰበሰብበት ሰዓት ድረስ እስካለው ጊዜ ድረስ ያጽና ያበርታ። በጣም ትልቅ አክብሮቴና ፍቅሬን እገልጽልሃለሁ መስፍኔ እና አመሰግናለሁ። በጸሎት ሁሌም እንደማስብ እንዳትረሳ። የክርስትና ስምን እንኳን ባላቀው መስፍኔ ብዬ እናገራለሁ። መስፍን አለ ያ የሚስቀው ሱቅ ያለው ሰው ላለው ብዙ መስፍኖች ስላሉ ባለ ሱቁ እያልኩኝ ስፔሲፊክሊ ያው ክርስትና ስምን ሳገኝ ግን በደንብ አድርጌ አስተካክላለሁ። እስከዛ ባለ ሱቁ መስፍኔ ብዬ ነው። ገብረ መስቀል እሺ፣ ገብረ መስቀል አስባለሁ። እግዚአብሔር አስብህ። ሁላችንም እግዚአብሔር ያስበን በቸርነቱ። እህቴ ነው የምላት፣ እህቴም አላትም ቤቲ። በጣም 4 ዓመት ስንታወቅ ቤቲ እኔን በመገሰጽ በመቆጣት ነው። እንዲያውም በቃ ለነፍሳት ግድ አይልህም ብላኝ፣ ግድ የለሽ ነህ ለነፍሳት ግድ የማይሰጥህ ምንም በቃ ብላ ተቆጥታኝ፣ እንዲያውም አንዳንድ ቤት እንዳይገባ ብላ እንዳታስገቡት ብላ ረጅም ደብዳቤ ጽፋ ሁለተኛ አንተን ማናገር ብላ በጣም ብዙ ነው ቤቲ እና እኔና ቤቲ ታወቅ ነው እና የሚገርመው ግን በደንብ በቃ ስንቀራረብ ግን ቤቲ ከኛ ከምንሰብከው ከምናስተምረው በላይ የነፍሳት መዳን የሚገዳት አንዳንዴ ትቀሰቅሰኛለች። ተነስ ምንድን ነው እዚህ ጋር ነፍሳት እየጠፉ ነው፣ ተነስ አንድ ነፍስ የሚድን አለ፣ 2 ነፍስ የሚድን አለ፣ ና እናውራቸው፣ አንዴ በውስጥ አንዴ በቲክታክ በቃ አንዳንዴ እረፍት ነሳሽ እስክላት ድረስ ማለት ነው። ደግሞ ዛሬ ምን እስከትልሽ እስክል ድረስ ማለት ነው። እና ቤቲ እንደዚህ እንደምታዩት እንዳትመስላችሁ። በጣም 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 በቃ እኔ እንትኗ ይገርመኛል። ነፍሳት እንዲድኑ ያላት ጥረት ፎሎ ታደርጋለች። በውስጥ ሄዳ ታናግራቸዋለች። ሙስሊሞች ግራ ሲያጋቧቸው ተከትላ ሄዳ በውስጥ ታናግራለች። ከዛ ቴሌግራም ትቀበላለች፣ ከእነሱ ጋር ታወራለች፣ ከኔ ጋር ታገናኛለች። በቃ እና ይኸው ያቹ ቤቲ ናት 4 ዓመት እና ሁሌም የምነግራት ስለሆነ ነው ለእሷ እንጂ ቤትዬ ታውቂያለሽ ለአንቺ ያለኝን አክብሮ ፍቅር በጣም አንቺ ውስጥሽ በጣም ብዙ እናቶች አሉ የዋጥሻቸው ያልታዩ ብዙ እናቶች አሉ በአንቺ ውስጥ የሚታዩ ደጋግ እናቶች፣ ደጋግ እንደዚህ በቃ ለነፍሳት የሚጓጉ እናቶች። ልጅ ሳትወልጂ ግን በቃ የእናት ፍቅር ያለሽ የእናት ጸጋ ያለሽ በጣም አይቻለሁ። ለብዙዎች የምትቆረቆሪ የእናትነት ስሜት አለሽ እና ይሄ ትልቅ ጸጋ ነው። ቤትሻይ ደግሞ ትዳር ይዘሽ እግዚአብሔር በልጆች ባርኮሽ ደግሞ ይሄ የምትናፍቂው አገልግሎት የምትናፍቂው ነፍሳት ወደ ቤተክርስቲያን እንዲደመሩ እንዲበዙ ያለሽ ምኞት እንቅልፍ ማጣት ሁሉ ደግሞ እለት እለት እውን እየሆነ ደስ የምትሰኝበት አንቺም ከቅዱስ ሚስጥሩ እለት እለት የምትሳተፊበት ለሀገርሽ በሰላም በክተሽ ሚስጥራትን ፈጽመሽ በቅዱስ ቁርባን ጋብቻሽን ፈጽመሽ እግዚአብሔርን ደስ ተሰኝተን ዘምረን ብንችል እንዲያው ማጠገብሽ ሆነን ቀድሰን ሚዜም ሆነን ቢሆን እንዲያው ለሰርግሽ ለዛ ክብር ያብቃሽ ቤትዬ። የልብሽን መሻት ሁሉ ስላሴ ፈጽምልሽ። አብ ወልድ መንፈስ ቅዱስ በቸርነት በምህረት በይቅርታ ሁሌም ከጎንሽ እግዚአብሔር ይሁን። ዳዊት ምን ይላል? ክርክ በሚጠሉኝ ፊት ክርክሬን ተከራከርልኝ ይላል እግዚአብሔርን። እግዚአብሔር እኮ መከራከር ኖሮበት አይደለም። ክርክሬን ተከራከርልኝ ሲል ጠብቀኝ፣ ፍረድልኝ፣ በቃ ጋሻ ይሁነኝ፣ መከታ ይሁነኝ። ግድግዳ ታውቃላችሁ፣ ግድግዳ አንድን ነገር ከሌላ ነገር ይጠብቃል። ግድግዳ ከብርድ ይከልላል፣ ግድግዳ ከፀሐይ ይከልላል፣ ግድግዳ ከብዙ ነገር ይከልላል።
በቃ እግዚአብሔር አምባ ነው፣ እግዚአብሔር መጠጊያ ነው እና ቤትሻይ ስላሴ አምባ መጠጊያ ይሁኑሽ። የስላሴ የአብ የወልድ የመንፈስ ቅዱስ ጸጋ፣ ቸርነት፣ ምሕረት፣ ይቅርታ እንደ ግድግዳ ሆኖ ከክፉ ነገር ከጠላት ፍላጻ ከዲያብሎስ ውጊያ ሁሉ ይጠብቅሽ። በአገልግሎትሽ በርቺ፣ በመንፈሳዊ ሕይወትሽ እንድትጸኚ የቅዱሳኑ ጸሎት አይለይሽ። በጣም ወድሻለሁ። ከፍ ወዳለው ደግሞ እግዚአብሔር ከፍ ወዳለው ሕይወት እንዲያደርስሽ የልብሽን ሐሳብ እንዲፈጽምልሽ በጣም ዕለት ዕለት በጸሎት አስብሻለሁ። የሆነ ቤትሻይ እና እናትነትሽ አይለየኝ። እሺ ምክርሽ፣ ቁጣሽ አሁንም እኔን ታናሽ ወንድምሽን ብዙ እየረዳኝ ስለሆነ እዚህም ያደረሰኝ ያን አደራ እላለሁ። የሆነ ቤትሻይ ሌላውም ቄስ ሆኜ ሳውዲ ሀገር ተመልሼ መሄድ እፈልጋለሁ። በቃ የሳውዲ ኖሬ 2 ዓመት ኖሬያለሁ እና ወደ አሜሪካ ከመምጣቴ በፊት ምን ያህል ቤተክርስቲያን የሚናፍቁ ልጆች እንዳሉ፣ ሳንጠመቅ እንዳንሞት ብሎ የሚያለቅሱ ልጆች እንዳሉ እግዚአብሔር ብቻ ብዙ አይቻለሁ እና በቃ ቄስ መሆን እፈልጋለሁ እና ቄስ ሆኜ ሄጄ እነዛን ልጆች በቃ በደንብ የልቦናቸውን መሻት ጥምቀታቸው እንዲያገኙ ማድረግ እፈልጋለሁ። እነሱም ብቻ አይደለም ለብዙዎች ወጣቶች ወንድሞች በዚህ በእኛ ጀኔሬሽን ላለው ትውልድ አባት መሆን እፈልጋለሁ እና በቃ እቺ ናት የቀረችኝ። እቺን ደግሞ እግዚአብሔር ሳይሰጠኝ ደግሞ እንዳይወስደኝ በጸሎት ታስቡኝ፣ እድሜ እንዲሰጠኝ ለዚህም ታስቡኝ፣ እግዚአብሔር ይፍቀድ። አይ ዋው ደስ ይላል። በነገራችን ላይ እኔ ስለትም ስሳል አንዳንድ ጊዜ ምንድነው ሆኖልኛል ነው የምለው። መልካም ነገር ይሁን እግዚአብሔር ያው የሚፈቅደውን ነገር በአጠቃላይ ያው ይሆንልኛል ብዬ አምናለሁ።